ቤተሰብ እንግዲህ ያለ ወጥቶ ከመቅረት ይጠብቀን። የቴዲን እንግዲህ ሞት ሁላችንም ሰምተናል ማለት ነው። በነገራችን ላይ እኔ በጣም ብዙ አመት ከነ አብረሽ ጋር ሳውዲ ቪዲዮ ሲሰሩ ከነ ብሬቭስ ከነ ሚስቱ ምናምን ሁሉ ነው የማውቃቸው እና በጣም ነው የሚያሳዝነው። አላህ ከድንገተኛ ሞት ይጠብቃል። ሁላችሁም ራሳችሁን ጠብቁ ማለት ነው። ዛሬ ወዳጅ የመሰለ ሰው ነገ ጥላታችን ሆኖ ነው የምናገኘው እና እንግዲህ እስካሁን ድረስ ምንም እውነተኛ ነገር ተጨባጭ ነገር ማን እንደገደለው የወጣ መረጃ የለም። እንደገና ደግሞ ያው አብርሽ እንግዲህ ብሬክስ መልስ እንደሰጠው ይሄ እናንተ የምትፖስቱት ዩቱብ ላይ የገደለው ይሄን ብላችሁ የምትፖስቱት እሱ አይደለም፣ እባካችሁ እሱ በጣም የሚወደው የሚያዝንለት እና የልጅነቱ ጓደኛው ነው። እሱ ይሄን ሊያደርግ አይችልም እና እባካችሁ እሱን የገደለው ብላችሁ ፖስት አታድርጉ። እስካሁን ድረስ እዛ እሱ የተገደለበት አካባቢ የነበሩ እንግዲህ ተይዘዋል። ውጤቱ ገና አልታወቀም፣ ምርመራ ላይ ነው ያለው እና እባካችሁ ብሎ ለምኗል ማለት ነው። መጀመሪያ በነገራችን ላይ ሁላችንም ይሄ ልጅ ዩቱብ ተከፈተ ብዙ ጊዜ ሆኖታል፣ ግን እየገባን እናይለትም፣ ቪው የለውም ምን የለውም። ግን ከብሬክስ ጋር ነው ዩቱብ ሲሰሩ የነበረው እና አሁን ላይ ግን ቪዲዮ እየተቀዳ ቲክቶክ ላይ ይለቀቃል ምናምን ምናምን እና እኛ ኢትዮጵያኖች ስንኖር ርካሽ ነን፣ ስንሞት ደግሞ ውድ ነን። ለምን እንደሆነ ባይገባኝም ማለት ነው እና በጣም ያሳዝናል። ስለዚህ ቤተሰብ የሆነውንም ያልሆነውንም ትክክለኛ ያልሆነውንም ፌስቡክም ላይ ሁሉም ላይ እየለጠፍን መጥፎ ነገር ለቤተሰቦቹ ለፋሚሊዎቹ ባንጨምር ጥሩ ነው። ያለባቸው ነገር ይበቃል ማለት ነው። በጣም ያሳዝናል። ምክንያቱም ለቤተሰቡ አንድ ወንድ እሱ ብቻ እንደሆነ ነው። እንደገና ደግሞ ብዙ ጊዜ ተንከራቷል። በጣም ያሳዝናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ቤተሰብ? ደህና ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ወደሽ ለቤት አዲስ ካላችሁ ላይክ ሰብስክራይብ እያደረጋችሁ ጀምሩ ማለት ነው። ምክንያቱም እንግዲህ ቆይቼ ከዩቱብ ታራኩኝ ማለት ነው እና ዘገ ተደራሽ እንዲሁም በቅንነት ላይክ ሰብስክራይብ አድርጉ። እንግዲህ ስለ ቴዲ ብለን ከጨረሰን ሩታ እንግዲህ እነሱ እንደቀጠሉ ነው። እኛ እንኳን ያው ባለው ነገር ማቀሳሰሩ ምንም ሁሉም አንዳንድ ዩቱበሮች ውጭ ሁሉም ትቷል። ሁሉም በሚባል ደረጃ ባይሆንም አብዛኛው ሰው ትቷል ስለናብር ቪዲዮ መስራት ማለት ነው። ግን እንግዲህ ሩታ እርጉዝ እንደሆነች ነው የምናውቀው እና ለመበሻሸቅም ቢሆን ለምንም ቢሆን ይሄን ያህል ነገር ለምን አስፈለገና ዛሬ እንደ እህቷ በፊት እህቷ ዩቱብ ላይ ስትመጣ እንግዲህ ሁላችንም እናውቃለን ከሩታ ጋር ትንሽ በተገጫጩበት ወቅት በግጥም ነበረ ሁሉንም ቪዲዮ ስለቅልን የነበረው እና እንግዲህ የእሷ ጣፈንታ ደርሳ ዛሬ ሩታም በግጥም ነው ማለት ነው ፎቶ እየለቀቀችልን። እንግዲህ መጨረሻው ምን እንደሚሆን አላውቅም። ምክንያቱም ብዙ ኮሜንት አነባለሁ ዛሬ እርግዝና የለም። አሁን ባለፈው ራሱ በዩቱቧ በ200K በገባቸው ሰርፕራይዝ ሲያደርጓት ሆዷ በጣም ወጥቶ ነበርና እንዴ ዛሬ ደግሞ አርግዛ ነው የመጣችው። ዛሬ ደግሞ እርጉዝ ሆና ነው የምትተውነው። አንዳንድ ቪዲዮ ላይ ደግሞ ግን ቁም ነገር ማለት ነው። አንዳንድ ቪዲዮ ላይ ሆዷ ይወጣል፣ አንዳንድ ቪዲዮ ላይ ደግሞ የለም። እና ይህ ነገር ምንድነው? አሁንም ድራማ እየተሰራብን ነው። የዛን ያህል እንግዲህ ሆስፒታል ሄደው ያን ሁሉ ቼክ ተደረግ ምናምን በቃ ያን ሁሉ ነገር ብለው የልጁ ነገር ድራማ ከሆነ በጣም ይደብራል። ሌላ ነገር የተለመደ ነው፣ ችግር የለውም። ስራ ነው። አዲስ አበባ ላይ ሆነው ምንም ሊሆን አይችልም። ምክንያቱም እነ እናቴና እነ ውብዬም ይሄን ድራማ ተቀላቅለዋል። እንግዲህ ከነሱ በላይ በቃ ትዳራቸውን የሚያከብሩ ምርጥ በቃ ረጋ ያሉ በቃ ለቤታቸው ክብር ያላቸው ዩቱብ ከጀመሩ እንግዲህ እናውቃለን። ዩቱብ ውብዬ ከአረብ ሀገር እስከምትገባ ድረስ በፊትም ይሰራሉ እና በጣም ተጠንቅቀው በጣም ጥሩ ዩቱበሮች ነበሩ። አሁን ግን አዲስ አበባ ሲገቡ ተበላሹ። ያው የሚሰራውን ነገር እያየን ሁላችንም እና ሌላ የሚንቀሳቀሱበት ነገር የለም። ዩቱብ እስከሆነ ድረስ ይስሩ ሁላቸውም ቢሆኑ እነ ሀይሚም ሁሉም ድራማ ላይ ነው ያሉት። እነ ፍቅርም በቃ
ምክንያቱም ሰው ራሱ የሚሆን እንደዚህ ሲገጫጩ ምናምን ነው እንጂ ማነው ስለ ፍቅር ሲሰሩ ምናምን በእነሱ መፍረድ አይቻልም። ስለ ፍቅር ሲሰሩ ምናምን ማንም አያይም ዩቱቡን። ስንት ቪው እንዳለ እኮ እያየን ነው ማለት ስለ ፍቅር ጥሩ ነገር እንደዚህ እንትን ሲሉ ቪው በጣም ይቀንሳል። እንደዚህ የርብሻ ነገር የጥብ ነገር ከሆነ ደግሞ ቪው በጣም ነው የሚታየው እና እነሱ ደግሞ የሚታይላቸውን ነገር ነው የሚሰሩት። እናንተ ራሱ ወደዛ ነገር እንዲገቡ ትገፋፋላችሁ ተመልካቾች ማለት ነው። እና ምን ልላችሁ ፈልጌ ነው እንግዲህ ዛሬ ከሌላ ወንድ ጋር ሆና መታለች። እንደገና ደግሞ እርጉዝ ከሆነች በአሁኑ ሰዓት ሰው የሚያስፈልግባት ሰዓት ነው። በእርግጠኝነት እኔ እንደሚመስለኝ አሁንም ሩታ ያለችበት ቤትም ወንድሟንም ብለው ሲተውኑ የነበር እስካሁን ድረስ እነ ሩታ የሰሩት ነገር ሁሉም ነገር ወንድሜ ነው እህቴ ነው ምናምን የተባለው ነገር ሁሉ ውሸት ነው። አዲስ አበባ ነው የምኖረው የተባለው ሁሉ ውሸት ነው። በነገራችን ላይ ሁሉም አይታምን ፊት ለፊት እንግዲህ እና አሁን ወንድሞቼ ማለት ያው ወንድሞቼ ቢሆኑ ዘመድ ብላም ይመስለኛል። ያው ወንድሞቼ ነው እሷ እያለች ያለችው ግን እነሱም ለዩቱብ ነው። አሁን እዚህ ጋር ፎቶ የተፖስተውም ልጅ ዛሬ ለዩቱብ ነው። ዩቱብ ሊከፍቱ ሲሉ እንደዚህ ነው የሚመጡት ሁላቸውም ማለት ነው። ምክንያቱም እያየን ስለሆነ የሆነ ነገር ደግሞ ሲደጋገም በጣም ያስጠላል። እና እህቷ ራሱ እንግዲህ መልስ ሰጥታለች። ባለፈው 3 ቀን በፊት ምናምን ይመስለኛል አይቼዋለሁ ግን መልስ ሰጥታለች። ምክንያቱም ሰውም ይሰለቻል ተደጋጋሚ የሆነ ነገር ሲሆን ምናምን ብላ መልስ ሰጥታለች። እውነቷን ነው። የሆነ ነገር ሲደጋገም በጣም ነው የሚያስጠላው። እነሱ ዞሮ ተቃቅፎ እያደሩ እንትን እያሉ ግን እዚህ ጋር ለሰው እንደተጋጩ ተራርቀው እንደሚኖሩ እንደተለያዩ ምናምን እንደ አንደኛ ነገር ባለፈው ተለያየን አሉ። በየጊዜው እየተገናኙ ቪዲዮ ይሰራሉ በጣም እያስመሰሉ ማለት ነው። እንደገና ደግሞ እዚህ ጋር ሰውን ማሸበር እንደገና ደግሞ ተመልካችን መናቅ ጥሩ አይደለም። ከታረቃችሁ ታረቃችሁ ኑሮ መታረቃችሁን ፍቅራችሁ ማንም ሰው ይወዳል። በሱ ነው መጀመሪያም እዚህ ደረጃ የደረሳችሁት በፍቅራችሁ ማለት ነው። እና እንግዲህ ያው ሰሞኑን ዩቲዩበሮችም ዩቲዩብ ከፈትላቸዋል አዳዲሶችም አብርሽና ሩታም እንግዲህ ታረቅን ብለው ያው እንደተለመደው ምንም አዲስ ነገር የለውም። ታረቅን ብለው ይመጣሉ። እና ምን ልላችሁ ፈልጌ ነው ውዶቼ እንግዲህ ብሬክስ ያስተላልፈውን አይታችኋል። የዚህ ብሬክስ ቴሌግራም የምትከታተሉ ይሄ ልጅ አልገደለውም። ፍጹም የማይሆን ነገር ነው። አብሮ አደግ ጓደኛው ነው። ጥሩ ጓደኛው ነው።